ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኤልዱ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ጠፍተናል አይደል? በኤልዱ ቤት ያው እሷ ስለጠፋች ነው እየጠፋ ነው ማለት ነው። እኔ እሷ ካልመጣሽ በፍጹም ብያለሁ። ዛሬ መታለች መሰለኝ። እንጠብቃት እንዴ? ሃይ ዌልካም። እንዴት ነሽ? ደህና ነሽ? ሰላም ባያቸው። በጣም ሰላም ናችሁ? እንዴት ናችሁልኝ? አለው እኔ በጣም ደህና ነኝ። ትታልኩባችሁ አይደል? ፋሲካ እንዴት ነው? ወዙን ጥሎባታል አለ ቸፍ ብሏል አለ። ቤተሰብ እስቲ በደንብ ይዋት ፋሲካ መስዬ በደንብ እውነት ፋሲካ በጣም ተመችቶሻል ነው አይደል? ወር አለፈው አይደል? አዎ አንድ ወር ከፋሚሊ ራስ ትፍትቢ አንድ ወር ሙሉ ቁጭ ላይ ስትበይ ምንም ማድረግ አይቻልም። ጣመኝ እናንተን ለማስቀናት ነው። ያው እንግዲህ ቤተሰቦች እኛንም ለማስቀናት ነው። ያው ለቀኑ ማድረግ አይቻልም እና ቤተሰቦቼ መጥቻለሁ። ስለጠፋሽ በኋላ አለውኝ ከስለጠፋው ይቅርታ ጠይቃለሁ። ካሁን በኋላ ትኖራለች። ቤተሰቦች ዛሬው ገና መግባቷ እንደገባች ነው እውነት ለመናገር ነይ በጣም የወዱሽን ቤተሰቦችን ማግኘት አለብሽ ብዬ የጠራኋት። ድክም ብሎኛል። ያው አረፍ በይ በቃ። እሺ እወዳችኋለሁ ቤተሰቦቻችን። እንግዲህ ከአሁን በኋላ ኤልዱ ትኖራለች። ብቻችን እኔ ብቻዬን አልመጣም። ኤልዱ ከሌለች በዚህ ቻናል ብቻዬን አልመጣም ማለት ነው። ስለዚህ አንድ ላይ ሆነን እንመጣለን ማለት ነው። የተለያዩ ቪዲዮዎችንም ወደ እናንተ የምናደርስ ይሆናል። ዛሬ ማለፍ ያልፈለግኩትና አንድ አብረን መነጋገር አለብን ብዬ ያሰብኩት አንድ ቪዲዮ አለ። ብዙዎቻችሁ እየተነጋገራችሁበት እንደሆነ አይቻለሁኝ። ትናንትና የተፈጸመው የተደረገው የኤፍሬምን ድርጊት ማለት ነው። እሱን ነገር የሆነ ነገር ሳንል ማለፍ አንችልም እውነት ለመናገር ማለት ነውና ኤፍሬም ምን አስበው ነው? እንደ አንድ ወንድም ምናልባት እኔ አሁን አንዳንድ ሰዎች ትክክል ነው የምትሉ ሰዎች አላችሁ። እኔ በጣም ገርሞኛል። አንዳንዶቹ ደግሞ በጣም እውነት በጣም አስተዋይ የሆናችሁ አላችሁ። ምን ማድረጉ ነው? ምንድን ነው እንደዚህ ያለ ነገር? ምንም ነገር ቢያስብ እንኳን ጥሩ ነገር ለማድረግ አስቦ እንኳን ቢሆን እንዴት በዚህ መንገድ እንደዚህ ያደርጋል? ወንድሙ በሚደብረው መንገድ እንዴት እንደዚህ ያደርጋል? ምናምን ያላችሁ አላችሁ። ሪል ትክክል ነው በቃ። አንዳንዶቹ ደግሞ ቀጥታ አብርሃም እና ሩታ መገናኘታቸውን አስባችሁ በቃ ያ ኤፍሬም ያደረገው ልክ ነው፣ ሩታም ያደረገችው ልክ ነው ምናምን ነገር። ሩታ የፈለጋትን ታድርግኛ አይመለከተን። ገብቷችኋል አይደለ? ግን ደግሞ ኤፍሬም ከሩታ ጋር ሆኖ ወንድሙን ማስደበር የለበትም። እንደው የኤፍሬም ሐሳብ ይገባናል። ኤፍሬም ሩታና አብርሃምን አንድ ላይ መመለስ ይፈልጋል፣ አንድ ላይ እንዲሆኑ ይፈልጋል። ገብቷችኋል አይደለ? እሱ ስለፈለገ ሊሆን የሚችል ነገር የለም። በዚህ መንገድ አይደለም አንድ ላይ መመለስ። ቢመለሱ እኛ ደስ ይለናል ብያቸዋለሁ። ከዚህ ፊት እኔ ተቃውሞ የለኝም። ለምን እነሱ የፈለገ ችግር ቢኖርባቸው እኔ በጣም የሚያሳዝነኝ ልዑል የሚባል ልጅ አለ እነሱ መሃል ማለት ነው። እሱ ልጅ አባትና እናት ተለይተው ባያድግ ደስ ይለኛል። ልጅ በእናትና በአባቱ እጅ ማደግ እንዳለበት 100% የማመን ሰው ነኝ። ስለዚህ እነሱ አንድ ላይ ቢሆኑ ምንም የሚከፋይ ነገር የለም። ግን ደግሞ አንድ ሰው እኔ ስለፈለግኩ እነሱ አንድ ላይ ይሆናሉ ማለት ደግሞ አይደለም። ሰው ደግሞ አንድ ላይ የሚሆኑ ሲግባባ ብቻ ነው። አንድ ባልና ሚስት አንድ ላይ መሆን የሚችሉት ሲከባበሩና ፍቅር ሲኖር ብቻ ነው። ሚስት ባሏን የማታከብር ከሆነ እሱም የማያፈቅራት ከሆነ አንድ ላይ መሆኑ ትርጉም የለውም። አሁን እንደምናየው የመጠፋፋት ስራ ነው የሚሰራው ማለት ነው። በዚህን ሰዓት ላይ በጣም ስንት የሚያስጠሉ ባልና ሚስት እንደዚህ ተደራረጉ፣ ባል ሚስቱን እንደዚህ ያደረገ፣ ሚስት ባሏ እንዲያደረገች የሚባል የምንሰማበት ነገር አለ አይደለ? እንደዚህ ያለ ነገር ከመስማት ያለፈ ነገር ምንም ሊመጣ አይችልም። ሰው ከተዋደደ ፈጣሪን ከፈራ ትዳር የሚባለውን ነገር ያቋቋመው ፈጣሪ እስከሆነ ድረስ የተከበረ እንደሆነ እስካላመነ ድረስ ገብቷችኋል አይደለ? መጀመሪያም አንድ ሰው ወደ ትዳር ሲገባ ይሄን ነገር ማመን መቻል አለበት። ብዙዎቹ እንግዲህ ችግር ላይ የሚወድቁት ይሄ ነው። ትዳር ማለት እንደ ቤተ ሙከራ ገብተው የሚወጡበት የሚመስላቸው ሰዎች አሉ። እንደዛ አይደለም። ትዳር ማለት ቃል እንኳን ሲገባባ እኮ በህይወት በዚህ ምድር ላይ እስካለው ነው አይባል። እስከተዋደድን የሚባል የለም አይደለ? እስከተዋደድን የሚባል ትዳር የለም በዚህ ምድር ላይ በህይወት እስካለው ድረስ ካንቺ ጋር በዚህ ምድር ላይ በህይወት እስካለው ድረስ ካንተ ጋር ለመኖር የሚል ቃል ኪዳኑ ራሱ ማለት ነው አይደለ? እንደዛ ነው።
እንጂ ፍቅር ሲያልቅ እንለያያለን የሚል ቃል ኪዳን የለም። ፍቅር ሲያልቅ ያበቃል ትዳሩ የሚል ትዳር የለም። ገብቷችኋል አለ ትዳር ማለት 80 የሚባለው ራሱ ምን ነው? የሰው ልጅ የእድሜ ጣሪያ 80 ዓመት ነው። በቃ አለቀ። 80 የተባለበትም ለዛ ነው። በቃ ገብቷችኋል። የሰው ልጅ ይኖራል ተብሎ እንደ አቨሬጅ የሚታሰበው 80 ዓመት ነው። ከ80 የሚዘሉ የተወሰኑት ናቸው። ለዚህ ነው 80 የተባለው። ገብቷችኋል። በባልና ሚስት መካከል 80 ታሰረ የሚባለው ራሱ ለዚህ ነው። ስለዚህ እድሜ ነው የሚለያየን ማለት ነው። ሞት ነው የሚለያየን ማለት ነው። አንዳንዶች ደግሞ ይሄን አይገባቸው። ገብቷቸዋል። ቀለል አድርገው ያዩታል ትዳር ማለት ነው። ሲገቡ ቀለል አድርገው ያስቡና ይገባሉ። ሲወጡም እንደዛው ነገሩ በሌሎች ላይ የሚፈጥረውን ተጽዕኖ እንኳን ማሰብ እንትን ሳይላቸው እንደፈለጋቸው ያደርጋሉ ማለት ነው። በመሃላቸው የሚፈጠረው ልጅ ግን ስለዚህ ኤፍሬም ትላንትና ያደረገው ምንም ቢሆን አብርሃም እና ሄርሜላ ፍቅረኛሞች ናቸው። የወንድሙን ፍቅረኛ ከአንቺ ጋር ጊዜ ማሳለፍ ፈልጋለሁ፣ አቤት እኔና አንቺ ብቻ ኢንጆይ እንድናደርግ እፈልጋለሁ የሚሉት ንግግሮች፣ ስለሷ ውበት ደጋግሞ መናገር ኢትስ ነውር። በቃ ነውር ነው። ከየት ነው ያመጣኸው እንዴ? ይሄ እኮ ስርዓት አይደለም። አንተ ወንድምህ ፍቅረኛ ከሆነች ብታምንም ባታምንም በቃ ብትቀበልም ባትቀበልም ወንድምህ እስካመነበት ድረስ አንተ ባታምንበትም እንደዚህ በማለት ራሱ ያሳፍራል። በቃ መባል የለበትም። ወንድምህን መክረህ የሚጠቅመውን ነገር ተናግረኸው ምን ብለኸው እሱ መመለስ ትችላለህ እንጂ እሱ ወድርኳት ያለውን አብሯት መኖር የጀመራትን ሴት ካንቺ ጋር ጊዜ ማሳለፍ እፈልጋለሁ፣ እኔና አንቺ ብቻ ቤት፣ ለአንቺ የተለየ ዝግጅት አዘጋጅቼልሻለሁ ቤት፣ ያንቺ ውበት እኮ ምናምን በጣም ያሳፍራል። በጣም ማለት ነው። ካንድ ማለት እኛ እንደ ኢትዮጵያኖች ራሱ በጣም እንደዚህ ባህል የሚባል ራሱ አለ። በቃ ባህላችን ራሱ ወንድም የወንድሙን ሚስት የሚያይበት አንግል ራሱ በጣም ጥንቃቄ የተሞላበት ነው አይደለ? እንደዛ ነው መሆን ያለበት። ምክንያቱም ይሄ እላፊ ነገሮች ደስ አይሉ። ገብቷችኋል አይደል? ወይኔ ወድቄ ነበረ እኔ ልደፋልሽ። it is very I don't know እንዴት ብዬ ቃሉ እንደምገልጸው ማለት ነው። ሼም ነው በቃ። እስቲ ቪዲዮን ለዚህ ቤት አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እያደረጋችሁ ጀምሩ። የእናንተ ሐሳብ ደግሞ ኮሜንት ላይ ጠብቃለሁ። ወደ ቪዲዮ። አላማረባትም ተረግጬ ነበር። አላማረባትም። ሞዴል ራሱ ባንቺ ቀናል። በጣም ነው የተቁነጠነጠው። በጣም አገላለጹ ምኑ አይዱን ነውር የሚባል ነገር እየገባ አይመስለኝም። ውበትሽ ደፍቶብሻል። እንደው አመሰግናለሁ ወንድም እየተንከባከበኝ ስለሆነ ነው። ኦኬ ነው እንዴ? የሱ እንትን ውጤት ነው። ሞር ደግሞ የዛሬ እኔ ደግሞ ሲጨመር ውበቷ ምን ይሆናል? የበለጠ ይጨምራል ማለት ነው አይደል? የወንድሙ ሚስት የሚያሽኮረመም ወንድም አሁን ይሄ ምን አይነት ወንድም ነው? እንደው የፈለገ ነገሮቹን በፖዚቲቭ እናስብ፣ ነገሮቹን ለማስተካከል ነው እንበል። ባለፈው የሄደባቸው መንገዶች እኮ ትክክለኛ ናቸው። ከዚህኛው ማለት ነው እሷን ተጣልቶ ምን ብሎ ከአብርሃም ለማድረግ ያደረገው ነገሮች ከዚህኛው አንግል ስናየው ትክክል ነው። ይሄ ግን ውርደት ነው፣ በቃ ውርደት ነው። የወንድሙን ፍቅረኛ እያሽኮረመመ አላቅም። ዛሬ እንክብካቤ ማለት አልገባኝም። ዛሬ ሄርሚ በመጀመሪያ ስለመጣሽ በጣም ደስ ብሎኛል። በጣም ሄርሚ የምትወደው ነገር እኔም ደግሞ በጣም የምወደው ነገር ላደርግ ነው የመጣሁትና ሊደብርሽ አይችልም ብዬ አስባለሁ። በመጀመሪያ ደረጃ በጣም ደስ ብሎሃል። ከአንቺ ጋር በመቆም ራሱ ደስተኛ ነኝ። በጣም ስለተመቸሽኝና ይሆናል ደስ የምትይ ልጅ ነሽ። በጣም እኔ ምን ማለት ነው ስለተመቸሽኝ ማለት ምን ማለት ነው? ለሁለት አታገቧትም ማለት መቼም በወንድም ላይ ተደረባ አታገባትም። ስለተመቸሽኝ ሲጀመር አካሄዳቸው የሩታ አካሄድ ያው ግልጽ መሆኑ አንድ ይሄ የሚያሳይ ነው። ምክንያቱም ኤፍሬምን በአንድ በኩል ወደ ሄርሜላ ላከችው፣ እሷ ደግሞ ከዚህ ከአብርሃም ጋር ደግሞ አብርሃምን ሌላ ወጥመድ ውስጥ ከተተችው ማለት ነው። ስለዚህ አብርሃም ምናልባት በሌላ መንገድ ዛሬ ልናየው እንችላለን ማለት ነው አይደለ? አዎ የሆነ ነገር እንደሚፈጠር ምንም ጥርጥር የለውም። ሳላቅሽ ከዚህ በፊት ብዙ ነገር ብዬሻለሁና ስለተመቸሽኝ ነው። ከመቼ ጀምሮ ነው የተመቸውክ?
ከመቼ ጀምሮ? እያወቁሽ ከመጣሁበት ቀን ጀምሮ። አይ በብዙ ነገርሽ ለሰው የምታስቢው ነገር ለሰው ሪስፔክት አለሽና ይሄን ቃላቶች እንግዲህ በጣም ነው የሚደጋግመው ኤፍሬም ማለት ነው። ከዚህም ፊትም በቃ በጣም ትመችኛለሽ፣ በጣም ለሰው የምታስቢው አስተሳሰብሽ በጣም ይለያል ምናምን። አንቁ ካልደበደብኩሽ ሲል የነበረ ልጅ እኮ ነው። ጥፋት የለብሽምና ደስ የምትይ ልጅ ነሽ። ከቆንጆ መሀሎች ውስጥ መካተት አለብሽና ቴሌግራም ላይ የሆነ ቦታ ላይ የቆንጆ ግሩፕ አለ፣ እዛ ላይ አዳርግሻለሁ። በነገራችን ላይ አለማወቅ እንጂ የፍቅረኛህን ውበት መግለጽ ያለበት ፍቅረኛው ነው መግለጽ ያለበት ፍቅረኛውን እንጂ አንተ የወንድምህን ፍቅረኛ በዚህ ልክ ማሽቆልማመጥ ማይሆን ነገር ማለት አሳፋሪ ነው። በቃ አሳፋሪ ነው እውነት ለመናገር ማለት ነው። አይ ዶንት ኖ ዛሬ በእርግጠኝነት ትረዱኛላችሁ ብዬ አስባለሁ። ምናልባት በጣም የወጣ ነገር ስለሆነ ነው። ይሄ እንደዚህ ያለ ነገሮች ይደብራሉ። በቃ ባይሆኑ የተሻለ ነው። ተሳተፊያለሽ ቆንጆ ስለሆነሽ። እሺ ይተፋለን። ለምንድን ነበር የደወልኩት? እሺ ወደ ገደለው ስንገባ ምንም እኮ እኛ ፊት መሳም ብቻ ነው የቀረው። ሌላ ምን የቀረው ነገር አለ? ምንም የቀረው ነገር የለም። አያችሁ አይደለ? ሄርሚ ይሄ ነገር ያንስብሻል እንጂ አይበዛብሽም። አሁን ለማድረግልሽ ነገር በጣም ጥሩ ልጅ ስለሆንሽም ነው እንጂ እኔ በዚህ ልክም ቤቴ ላይ ማንንም ሴት አላሳፈጥኩምና ተመልከቱ። ማንም ሴት አላሳፈጥኩም ማለት ምን ማለት ነው? አንቺን ላሳፍጥሽ እፈልጋለሁ። ማንም ሴት በእኔ ቤት ውስጥ አሳፍጬ አላቅም። ምን አይነት ንግግር ነው? አሁን እንግዲህ አብርሃም ይህንን ቪዲዮ ያየዋል። ምን ሊፈጠር እንደሚችል ምንም ግልጽ ነው አይደለ? ለወንድሙ ሪስፔክት የሌለው ቤተሰብ ያያሉ፣ ወንድም እህቶቹ ያያሉ። ይህን ቪዲዮ ነውር አይደለም? እና ዛሬ ሄርሚ እኔ ቤት የምሳ ግብዣ ላደርግልሽ ፈልጋለሁ። እኔና አንቺ ብቻውን ማለት ነው። አስቡት፣ ብቻዋን የምሳ ግብዣ ሊያደርግላት ማለት ነው። ምን አይነት እንደሚያስጠላ ተመልከቱ። ከአብርሃም ጋር ቢል እንዴት ደስ እንደሚል ነበረ። ገብቷችኋል አይደለ? በቃ ሌሎች ከአብርሃም ጋር ለመለየት ከፈለክ ሌላ መንገዶችን መጠቀም ትችላለህ። የፈለገ ነገሮችን መጠቀም ትችላለህ። ይሄኛው ግን ለነገሩ በጣም ከባድ ነው። ያው ሩታ ልጅ ላከች እና በጣም ካንቺ ጋር ኦኬ። እዛ ደግሞ ስንሄድ ብዙ ነገር ምን እዛ ስንሄድ ምን ብዙ ነገር ምን ቀጥታ እንግዲህ እቤት ወስዶ ምን ሊያደርግ እንደሆነ ግልጽ ነው እየተናገረ እንደሆነ ማለት ነው። ስለዚህ ካሜራማን አለ እርቃኗን እንግዲህ ቪዲዮ አንስቶ ለአብርሃም ሊልክለት ነው። ሌላ ነገር ምንም ሊያደርግ አይደለም። በቃ አለቀ። ከዚህ ያለፈ ነገር የለም። ሰዎች አሁን ተሰማችሁ? ሄርሚ ነሽ? የአብርሃም ጓደኛ የወንድም በጣም ትውቷ ልጅ ነሻል። ደስ የምትይዋ ልጅ ቆንጆዋ ልጅ። ታዲያ ዛሬ ደግሞ በምን ቤት እኔ ጋር አብረን ጊዜ ማሳለፍ ፈልጋለሁ፣ ወይም ደግሞ ኖርማል ምሳ ነገር ሻይ ቡና እያልን የሆድ ሆዳችንን እንድናወራ ፈልጋለሁ። ከአንተ ጋር የምን የሆድ ሆድ ነው? የሆድ ሆድ ማውራት ያለባት እቺ ልጅ ከፍቅረኛዋ ጋር ብዬ ነው ማስበው። ከዛ ውጪ የሆድ ሆዷን ከአንተ ጋር የሆድ ሆድ የሚባል ነገር አለ ወይ? በመጀመሪያ ከመቼ ጀምሮ ከዛሬ እንጀምራለን። ኤፍሬም አሁን ከመጀመሪያ ጀምሮ ዝም ብዬ እያየሁት ያለሁት ካሁን በስትክክል ወደ ቀልብ ትመለሳለህ ብዬ ስላሰብኩኝ ነው። እኔ ወደ ቀልብ እናንተ ስለታረቅን ደስተኛ ሆነ ከሆነ እሺ እኔም ደስተኛ ነኝ። ግን ደግሞ በዚህ ልክ መሆኑ ተገቢ አይደለም። ላስቀይምህ አልፈልግም። በነገራችን ላይ ሄርሜላ ነገሮችን ያው ብዙ ጊዜ ሰው ለማስቀየም ትጥራለች። ይሄ ነገሩ በጣም ደስ ይላል። ግን ደግሞ ራስን አለመጠበቅ ማለት ደግሞ ትልቅ ስህተት ነው። ኤፍሬም ደግሞ አንዳንድ ጊዜ ለኦዲየንስም ክብር የሚባል ነገር አለ። ኦዲየንስን ማክበር መቻል አለበት። ኦዲየንስ የሚመጥነውን ነገር ነው መቅረብ ያለበት ብዬ ነው ማስበው። ገብቷችኋል አይደለ? ይሄ ነውር የሆነ ነገር ለኦዲየንስ መቅረብ አለበት ብዬ አላስብም። እኔ ደግሞ እርግጠኛ ሆኜ ስነግርሽ አይደለም ኤፍሬም፣ እያወራህበት ያለበት መንገድ ትክክል ነው። አንድ ቀለበት ታሰረች ሴት ወይም ደግሞ ወንድምህን ሌላ ነገር እኮ አይደለም። እኔ ጀስት ቤት እኔ ጋር ሄደን ምሳ እንድንበላ ስለፈለኩ ብቻ ነው። ኧረ ከኔ ጋር ደግሞ ማለት ነው ምን አይነት ሼፍ እንደሆነ አንዴ ብቻ ቢሆን እንጂ ምግቤ ሁሌ ነው ቤት የምመጡ ሁሌ ቤት ነህ ልምጣ እያልሽ እሺ ብቻ አይገርማችሁም? ስለዚህ አንተ ምሳ ሳይሆን ያዘጋጀኸው ቤት የሚያመላልስ ነገር ነው ማለት ነው ያዘጋጀኸው ብቻዬን ነው የምመጣው ወይስ ካብርሽ ጋር? ኧረ ካሜራማን አለች ማለት ከካሜራማን ጋር አላውቀውም እኮ ካሜራማን። አዎ ካሜራማኑ ቪዲዮ ይዝልሻል ማለት ነው። ከዛ ለአብርሃም የሚደርሰውን ቪዲዮ ይዝልሻል።
እና አስተዋውቂዋለሽ። አንደኛ ምሳ ከጋበዝክ አይቀር የቤተሰብ ግብዣ ነው መሆን ያለበት ነው። ለምን ኖ እኔ አንቺን መጋበዝ የፈለኩት ሌላውን ሰው ኖርማል ሰው መጋበዝ አልፈለኩም። አብርሽስ ማንንም መጋበዝ አልፈለኩም። አብርሽንም የኔ እህቶችም ወንድሞችም ከአንቺ ጋር የሚያሉ ማንኛውም ሰው ጓደኞቼ እንዲመጡም አልፈለኩም። አንቺ ብቻ ሆነሽ ነው ቤቴ ላይ እንድትገኝ ፈለግኩ። ሄርሜላ ይሄ እኮ ለአንቺ ግልጽ ነው፣ ለአንቺ ግልጽ ነው እየነገረሽ ያለው ግልጽ ነገር ነውና ምን ከሱ ጋር መከራከር ይጠበቅብሻል? ምን እንደፈለገ እኮ ግልጽ ነው አይደለ? አንድ ሰው ከንግግሩ ብዙ ነገር ልንረዳ ይችላል። ገና ከመጀመሪያው ሲያሽኮረሙምሽ ራሱ የአካሄዱ ትክክል እንዳልሆነ በደንብ ታውቂያለሽ እና እዛ ጋር መወሰን ትችያለሽ። ምናልባት ያው ስለምታከብሪው ከሱ ጋር ይሄን ያህል መቆየቱ ግን ግብዣውን መቀበሉ አስፈላጊ አይደለም። እና ቤቴ ደግሞ አንቺ እንድትመጪ ብዬ በጣም አጽድቼዋለሁ፣ አድርጌዋለሁ። ኦኬ፣ እሷ ስትመጣ ነው ቤት የምታጸዳው፣ ከዛ ፊት አታጸዳውም ማለት ነው። ሚስት የለህም? ሚስት ቢኖረኝ እኔ ከአንቺ ጋር እንደዚህ ምን የለኝም። ተመልከቱ፣ ሚስት ቢኖረኝ እኔ ከአንቺ ጋር እንደዚህ። ስለዚህ ግልጽ እኮ ነው። ስለዚህ ከአንቺ ጋር ቤት መሄድ የምፈልገው ለሌላ ጉዳይ ነው ጨዋታው። ከኔ ጋር ምን ማለት አልገባኝም። ኖ አይ ስልሽ ሚስት የለኝ አይደለም ሚስት። ተመልከቱ፣ ስታፋጥጠው እንኳን ለመመለስ ይቸግራል። እኔና ሚስትህ ምን አገናኘው? ለምን ነው አይ ስልሽ ለምን ሄድ የምታፈጭልኝ? በቃ ሄደን ተመልከቱ፣ ስታፋጥጠው ለምን ታፋጥጭኛለሽ? አሪፍ ጊዜ እንዳሳልፈን ቤት ሄደን አሪፍ ጊዜ ማለት ምን ማለት ነው? አሪፍ ጊዜ በፍላጎትሽ ነው ሁሉ ነገር የምታደርጊው። ወንድም ነህ አብርሃም፣ ወንድም ነህ፣ ምንም ችግር የለውም እኮ ግን ለዚህ ለመልክሽ ለውበትሽ ደግሞ ምንም ነገር ቢደረግም ችግር የለውም። ዛሬ ነው መልክ ይታየክ። ዛሬ ነው እኮ ቆንጆ አይደለችም ብዬ እድሜ ላይ ያወራሁበት ቀን የለም። ውበቷ ነው ዛሬ የታየው ማለት ነው። ኧረ እባክህ እውነት ነው። እንዴት ታድለዋላ? አዎ በጣም አዎ። እኔም ግን ታድያለሁ። አዎ ለሁለት ነው ልታገቧት። አንተ የምታገባ ስለሆነ ለሁለት የታደላችሁት። በምን ወንድም ሚስት ስለሆንኩ ነው። ግን ለምንድን ነው ስለ አብርሃም ዝም ብለሽ የምታወሪው? እኔ ያለሁት አብርሃም ናፍቆኛል፣ ልሄድ ነው ወደ አብርሃም ብለናል። ወንድምህ አይደለ? ምን ነው ይሄን ያህል እንደው ቅጥል አልክ? እዚች ጋር ምን አንተ አሻንጉሊት ነኝ እንዴ? እኔ እያወራሁሽ ነው። አይቀጠርኩሽ ቀጥረኝ። አሻንጉሊት ራስን ከአብርሃም ጋር ለማወዳደርን ትሞክራለህ ደግሞ ግን አሁን ካንተ ጋር እንትን ስል ወደ እሱ ጋር እሄዳለሁ። እያስከፋሽ ነው። ግን ቤት ምን ብዙ ነገር ነበር ያዘጋጀሁት። ያ ሁሉ ነገር ደግሞ ምን አዘጋጅተህ? ብዙ ነገር አንቺ የሚገባሽ ነገር ቤት። በነገራችን ላይ የሩታ ስራ እንግዲህ ግልጥ ብሎ ታይቷል። በኤፍሬም መልእክተኝነት ማለት ነው። በደንብ ኤፍሬም የእሷ ተላላኪ ሆኖ በደንብ አድርጎ ስራቸውን እየሰሩ እንደሆነ ግልጽ ነው። ስለዚህ ከዚህም ፊትም እየተናገር እንደነበረው ቀጥሏል ማለት ነው ጨዋታው። አብረን ብንሄድ በጣም ደስ ይለኛል እኮ። እሺ ከአብርሃም ጋር እንሂድ። እኔ እኮ ለአብርሃም አይደለም እዛ ያዘጋጀሁት ለአንቺ ብቻ ነው። በቃ እሺ፣ ከዚህ በላይ እንግዲህ አላስገድድሽም። ምክንያቱም ተጭኜሽም የሆነ ነገር እንድታደርጊ አልፈለግም። ስለዚህ እዚሁ ከፈለግሽ ቦሌ የፈለግሽውን ቦታ ሻይ ቡና ማለት ይቻላል። አምሽተን ምናምን ወደ ቤት ተገናኝተሽ እንግዲህ አምሽቶ እምቢ ስላለች አምሽተው ሆቴል ጋብዟት ምናምን ነገር አምሽተው ወደ ቤት ሊሄዱ ነው ማለት ነው። ስለዚህ በዚህ እሷ ያው ምንም በጣም ስላስጨነቃት ተስማምታለች። ስለዚህ የሚፈጠረው ነገር ደግሞ ሌላ ችግር ይኖራል ማለት ነው። ቤተሰቦቻችን፣ የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው ያላችሁ በሰላማችሁ በዝት ይበል። ቻው